ጁላይ 1 የዕለቱ መልእክት ርዕስ ማን ይወርዳል አትበል። ከእምነት የሆነው ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል። ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል። ይህ ክርስቶስን ከሙታን ለማውጣት ነው። ሮሜ ምዕራፍ 10 ከቁጥር 6 እስከ 7። ለመጽደቅ የራስን ጥረት ማድረግና ሃይማኖታዊ ሥርዓቶችን መፈጸም በሁሉም ሃይማኖቶች ዘንድ የተለመደ ተግባር ነው። ነገር ግን በዚህ መንገድ መቼውንም መጽደቅ እንደማይቻል መጽሐፍ ቅዱስ ያስገነዝበናል። ታዲያ እንዴት ነው መጽደቅ የሚቻለው በማለት ለምንጠይቅ ወደ ሰማይ ልውጣ ወይስ ወደ ጥልቅ ልውረድ በማለት መቸገር አያስፈልግም። ከሰማይ የመጣው ክርስቶስ ጥልቅ ድረስ ወርዶ የእኛን ሥራ ሰርቶልናል። ለመጽደቅ ከእኛ የሚጠበቀው በክርስቶስ ማመን ብቻ ነው። ዛሬም ለመጽደቅ እንደዚህና እንደዚያ ያሉ ነገሮችን ብታደርጉ መልካም ነው የሚለው የሰዎች አስተሳሰብና ሃይማኖታዊ ሰበካ ጠቃሚነት የለውም። ይልቁንም ኢየሱስ ጌታ እንደሆነ በልቤ አምናለሁ፣ ከሙታንም እንደተነሳ እመሰክራለሁ ማለት ነው የሚጠበቅባችሁ። ሐዋርያው ጳውሎስ የሕግን ጽድቅ በመከተል መጽደቅ ያልቻሉትን ሕዝበ እስራኤላውያንን ወደ ትክክለኛው ወንጌል እንዲመለሱ የድነት ወንጌልን እርሱም መዳን በክርስቶስ ኢየሱስ በማመን እንደሚገኝ ይሰብክ ነበር። እኛም በራሳችን ሥራና ሃይማኖታዊ ሥርዓትን በመፈጸም ለመጽደቅ የምንሞክር የራሳችንን መንገድ እንተወውና የእግዚአብሔርን የማዳን መንገድ እርሱም በክርስቶስ አዳኝነት ማመን እንጀምር። ውጤቱ በእግዚአብሔር ፊት እንጸድቃለን። ይህ እውነት የበራልን ወገኖች ደግሞ የድነት ወንጌልን ለሰዎች ሁሉ እንናገር። በልብህ ማን ይወርዳል አትበል።